በቃኛ አዳምጪኝ በቃ እንደዚህ ሲሆን መኖር አልፈልግም ይለን በቃኛ በፈጠረ እኔ ማልቀስ አልፈልግም በፈጠረ በቃ ይሄን ነገር ሁሉ ፈልገሽ ያመጣሽው ነገር ነው በራስሽ ህዝብ እኔ ሰላምን ፍቅር እንድትስሚ እንፈልጋለን ከፈረንሳ እዚህ ጋር ህዝብ ፍቅር ነው ይኸው ካሜራ ፊት ይቅርታ አድርገሽ ትፈልጊያለሽ አይደል በቃ እንደፈተንሽኝ እኔም አንቺ እንደምትወጂኝ መፈተን እፈልጋለሁ ትወጂኛለሽ እኔ ምን ማለት ነው እንዴ ነው ማለት በቃ ሳይኝ እንደምትወጂኝ ያሳይኝ በቃ አንቺ ደስተኛ ለማድረግ እኛ ደስተኛ ሆነን እንድንኖር እኮ እየደከምኩኝ ነው እየለፈው ነው ግን አይገባሽም አንቺ ወሲ አንቺም ተዝናኘው ምንድነው አንቺ ደስ የሚልሽ የሰው ስቃይ ነው የሰው መምሮ አንቺ የሚያዝናናሽ ምን የምታወራው አንቺ ደስታሽ ቀላል ነገር ነው የጠየቁሽ የለነ ኮንፈረንስ አብኝ ያልኩሽ በቃ ይሄው ካሜራ ፊት ይሄው ማለት ነው ይሄ ነው ፈተና ማለት ነው በዚህ ነው የምትነካኝ እኔ አዎ ይሄው ነው አልሳም ይሄ ነው ያልኩሽ በቃ ምን ማለት ነው አንተ ከማለት ለማቶችኝ ነበር አልሰማም ለማረጋገጥ ነበር አልሰማም አንተ ለህዝብ እናንተ ማይታችሁ ፍረዷት በቃ እችላት የለን ማለት አልሰማም እንዴ በዚህ ነው እንዴ ነው የምትለካኝ ከነገርኩሽ በቃ በካሜራ በቀላል ነገር በካሜራ ፊት ከበቀላል ፈጠረ ይቅር በለኝ እና በቃ ነገር ከልሽ ሜር ነው ያለብኝ ምን ይሁን ነውር ነው ይሄ ባህላችንም ምናችንም አይደለም በካሜራ ፊት እንዴት ሳሚ ትላታለህ ማለት ከካሜራ ጀርባ ብዙ ነገር ታደርጉ ነው ሰው ይወቅልኝ ሰው ይልይ ለማለት ካልሆነ በስተቀር ይሄ ባህላችንም ማለት ጥሩ ህይወት እንዲኖር ከፈለክ እንደዚህ አይነት ፈተና ጥሩ ይመስለኛል ጥሩ አይደለም ይሄ ባህላችን አይደለም ከባህላችን የወጣ ነው እዚህ ጋር ሄሎ ትክክል ናት ብዬ ነው የማስበው ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ አለን የኔ ውድ ቤተሰቦች ላይክ ሰብስክራይብ እንዳይረሳ እያልኩኝ እንግዲህ ዛሬ ሄል ተመልሳ መጣ ተመልካችንም እሱንም ይቅርታ እየጠየቀች ነው ያቡ ደግሞ እኔም አንቺን መፈተን አለብኝ በካሜራ ፊት ከንፈሬን ካልሳምሽ ይሄ እኮ የኛ ባህል አይደለም በነገራችን ላይ ውዶቼ ይሄ እኮ የውጭ ሀገር ባህል ነው አሁን የውጭ ሀገር ባህል ተጋብተው ምናምን የሰርጋቸው ዕለት ምናምን ይሄ ደግሞ የኛ ባህል አይደለም ይሄ ባህላችንም አይደለም ከባህላችን መውጣት የለብንም ትክክል ናት ሄሉ ማለት ነው እሱ በትንሽ ነገር በነገራችን ላይ ቶሎ የሚናደር ሰው ቶሎ ነገሮችን እንትን የሚል ሰው የሚቸኩል ሰው ውስጡ ምንም ነገር የለም እውነቴን ነው የምላችሁ እኔም ስለምቸኩል ማለት ነው ውስጡ ንጹህ ነው ውስጡ ለሰው ተንኮል ያስብም ብዬ ነው የማስበው እና ያቡ ከተንኮል ወይንም ከሌላ ነገር ሳይሆን ለሁሉም ነገር ቶሎ ይቸኩላል በቃ በጣም የሆነ ችኩል ያለ ነገር ነው እና ግን ደግሞ ከባህላችን ወጣ ያለ ነገር ጥሩ አይደለም ለአንተም ራሱ ለሄሉም ለወደፊት ህይወታችሁም ጥሩ አይደለም ሄሉ እንደ ለቤተሰብ ራሱ ክብር አይታችኋል እንደዚህ ብትዳረጉ አንድ ሰሞን መነጋገሪያ ነው የሚሆነው በነገራችን ላይ አይጣል አንዳንዶቹ ኮሜንታተሮች እኮ ነው የሆነች ቲክቶከር ነትና ልጅም ስትወልድ ምናምን እንትን እያሉባት ነውና ጌታዬ አበሻ እጅ እንዳጠላይ ምናምን እየተባለ ነውና ታው ባህላችንን ተባህል ይወጣ ነገር አንድ አታደርጉ ማለት ነው በነገራችን ላይ እንደዛ ነገር አታረግም ያቡም ያው ምን እንደምትል ለማወቅ ነው እንደዛ ያደርጋል ለማንኛውም ውዶቼ ማለት ነው እስኪ ቪዲዮውን አብረን እንየው እንግዲህ ታርቀው ይወዳታል ግን ይዋደዳሉ እግዚአብሔር ሰይጣን ነው እንደዚህ የሚያደርገን በነገራችን ላይ ማለት ነው ሰይጣን ሰብረው አብረው እንዲሆኑ አብረው እንዲደሰቱ እንዲወልዱ እንዲከብዱ ነው የምንፈልገው እስኪ ወደ ቪዲዮው እንሄድ ውዶቼ ያው ከዚህ በላይ ምን ማድረግ እችላለሁ እኔ በቃኛል በቃ ከዚህ በላይ ካንቺ ጋር ጨርሻለሁ ይላል በቃ ምትይ ነገር ካለሽ ልስማሽና ልጅ ጀመረሽ ማግለኝ አካል ቤተሰብ ቀለበት ያዝ ከነገራ ሁሉ ነገር ያው ስንት ነገር እኮ ንገርሽ ነበር ገብቶሻል ዜሮ ተጣፋ ይሄ ስራሽ ነው ገብቶሻል እኔ ካንቺ ጋር እንደዚህ ቀልድ መኖር አልፈልግም መች ቀለድኩኝ ምን ቀለድኩኝ ነገር ጨርሽኝ እኮ ይላል ምን ቀለድኩ ንገረኝ እንደው ለፈጣሪ ብለህ ምን ቀለድኩ ንገረኝ እኔ እንዴት ነው መቀለድ ስሜትም እንኳን አይገባሽም እንዴ እኔ ለዛ እሱን እያየሁ እንኳን አታዝኝልኝ ለዛ ቀደም ትወጂኝ ከሆነ እንኳን ሀሳብሽን ቀይረሽ አታዝኝልኝም ወይ አላሳዝንሽም ትረዳኝም ከአንተ ማን ይረዳኛል አንተ ካልተረዳ ምን እንድረዳሽ የምትፈልጊው አንቺ በኔ ስቀም ትደሰች ሰው እኮ ነሽ እኔ እኮ ስለኛ ለኛ ነገር አሪፍ ይሆናል የተሻለ ነገር ይሆናል ለዛማ እኮ እየደከምኩኝ ነው ገባሽ አንቺ ደስተኛ ለማድረግ እኛ ደስተኛ ሆነን እንድንኖር እኮ እየደከምኩኝ ነው እየለፈው ነው ግን አይገባሽም አንቺ ወሲ አንቺም ተዝናኘው ምንድነው አንቺ ደስ የሚልሽ የሰው ስቃይ ነው የሰው መምሮ አንቺ የሚያዝናናሽ ያንቺ ደስታሽ እሱ ነው በቃ ደስታሽ ደግሞ ሆኖልሻል ተሳክቶልሻል እንደዛ ሱን ያላየሽኝ ሴት ነሽ ለአንቺ እኔ እዚህ ጋር ያለቀስሽ ቢማዝኝልሽ ይቅርታ በፈጠረ ይቅር በለኝ እና በቃ ነገር ከልሽ ሜር ነው ያለብኝ እኔ ምን ይሁን ከነ ያ በፈጠረ በእናትህ በቃ
አትሂድ በቃ እኔ ምን ማድረግ እችላለሁ? እሺ ተመለሰ ትላለች። ከናንግሊሽ ትፈልጊያለሽ አይደል? ነተነሽ አንቺ እንደፈተንሽኝ እኔም አንቺን እፈትንሻለሁ። ካሜራ ፊት እያይሽ ማለት ነው። አሁን እዚህ ጋር ካሜራ ፊት እያይሽ ህዝብ ፊት እንድትስሚኝ እፈልጋለሁ። ኮንፈረንስ አሚ እዚህ ጋር ህዝብ ፊት ካሜራ ፊት ከናንግሊሽ ትፈልጊያለሽ አይደል? ቀን እንደፈተንሽኝ እኔም አንቺን እንደምትወጂኝ መፈተን እፈልጋለሁ። አረ የማይባል ነገር ትወጂኛለሽ? የቦረ ኖር ነው ምን ማለት ነው? እንዴ ነው ማለት በቃ ሳይኝ እንደምትወጂኝ ያሳይኝ። በቃ እዚህ ህዝብ ፊት እንድትስሚኝ እፈልጋለሁ ማለት ነው። ምን ማለት ነው? እንድትስሚኝ እፈልጋለሁ ማለት ግልጽ የሆነ አማርኛ መሰለኝ የማወራው አይደል እንዴ? በግልጽ ነው እያወራሁት ያለሁት። እየሰማሽኝ ነው የማወራው ነው። እምትወጂኝ ከሆነ ህዝብ ፊት እንድትስሚኝ እፈልጋለሁ። ኮንፈረንስ አሚኝ እያልኩሽ ነው። ቀላል ነገር የጠየቁሽ እንዳንቺ ሁሉ የተወሳሰበና ሌላ ነገር አይደለም የጠየቁሽ። ቀላል ነገር አይደለም። በነገራችን ምን ያልክ ነው? ቀላል ነው ነገር ቀላል ነገር ያማህ እንዳንቺ ስንት የሚያስለቅስና ስንት ነገር የሚያደርግ ነገር አይደለም የነገርኩሽ። ምን ያክል ቀናቶች እንድጠላቸው እንዳደረኩሽ ታውቂያለሽ? ስንት ቀን እንዳሳመምሽኝ ታውቂያለሽ? ምን ያልክ ነው? አልገባኝም። ምን ማለት ነው? ካሜራ ፊት ሳሚ ማለት ምን ማለት ነው? በቃ ይሁን። በቃ ሌላ ምንም ምንሽ ነገር የለም። ይሄ ከባድ ነገር አይደለም የጠየቁሽ። የለም ቀላልና ቀላል ነገር ነው የጠየቁሽ። ቀል እየቀለድክ ነው። ቀላል ነገር ነው የጠየቁሽ። ቀላል ነገር ምን ነው ቀላል? በቃ ይኸው እዚህ ፊት ሳሚ በቃ ብርቅ ነው እንዴ? ምን ነው የምታወራው? ነገርኩሽ። ቀላል ነገር ነው የጠየቁሽ። የለን ኮንፈረንስ አሚኝ ያልኩሽ። በቃ ይኸው ካሜራ ፊት ይኸው ያማል እንዴ? ይሄ ነው ፈተናክ? ይሄ ነው ፈተናክ ማለት ነው? በዚህ ነው የምትለካኝ እኔ? አዎ ይኸው ነው አልሳምም። ይሄ ነው ያልኩሽ። እባክሽ ያማል እንዴ? ነው ግን ይሄ ከባድ ነገር ነው የጠየቁሽ። ከባድ ነው፣ በጣም ከባድ ነው የጠየቃት ጥያቄ። ምክንያቱም ይሄ ባህላችን አይደለም እኮ አደባባይ ላይ አንድ ወንድና ሴት መሳሳም ይሄ ባህላችን አይደለም። ከንፈር መሳሳም የኛ ባህል አይደለም፣ የውጭ ሀገር ባህል ነው፣ የፈረንጅ ባህል ነው። ይሄ ባህላችን አይደለም፣ ነውር ነው። ቤተሰብ ነው የሚረግጡኝ። ቤተሰቦች ደግሞ ዘግዝቀው ቢፈስቱኝ ነው እንደፈለጉ ይሆኑ። ሳምንት አለቅሳታለች። ኧረ እንደዛማ አታርግ። እንደዛ አይደለም ፈተናለች። አንቺ አረጋገጥሻ። እኔ እኮ መረጋገጥ አለብኝ። መስፈተነኝ ደግሞ እኔ ችግሬ አንድ ይኸው በህዝብ ፊት እኮ ሳሚን ብልሽ ሁሉ አሻፈረኛል። እሺ ልሳም። አልፈልግም። ካሜራውን ዝጋ። አንተ የምር በሱ ልትፈተነኝ ነበር እና ግን ምን ተሰማክ? የምር ብሄድ ምን ትሆናለህ? በቃ ይሽኝ እኮ በቃ እንደዘማ የሚለው እኮ አለልሽ እኮ ምንም ማረጋገጫ እኮ አለ። አይደለም እዛ ሄጄ ምናምን ቢሆንስ ምን ትሆናለህ? እንዴት ልትሆን ማለት በቃ ከዚህ በኋላ ምናምን ጨረስና ለዚህ ከሚወዱኝ ቤተሰቦቼ አንዷን መርጬ አገባለሁ። ከሚያዝኑልኝ ሳለቅስ አይተው አብሮኝ ከሚያለቅሱ ከፋይተው አብሮኝ ከሚከፉ ቤተሰቦቼ መርጬ አንዷን ለኔ የምታስብ የምትረዳ የምትወደኝ በኢንቦክስ ሀይ ብላ ትጽፍልኛለች። አንቺ እንዴት ሻይታ ወይዬ ማአራይ ብዬ ጽፋለሁ። ሆነ ተከናወነ ማለት አይደል? አኮረፍሽ። አረ አኮረፈ ሙቃል ጋይ ባስናሽ ለራሴ ነይልኝ እንጂ አንኳሌሽ ይረሽማል ነይልኝ በስታዲያ አንዴ ከሄድሽማ እኔ እዚህ ጋር ቁሜ እጠብቃለሁ ነው። ላጠብቀኝ ነው? አረ የምር ነው? የለም በዚህ ባላማረኝ የለም እኔ ጋር ይሰራ። ሄደሽ ቢሆን በዛ መንገድ ሄደሽ ቢሆን አሁንም ንገሪኝ። እንደዚህ አይነት ቅድም ካለሽ ንገሪ ልስማው። ካሁኑ ሎክ ነይ አትራቂኝ። አሁን ስርቂኝ አልወድም። ነይ ወደዚህ እዚህ እንደዚህ አይነት ትልልቅ ንፋሶችን አታስገቢ። የሚለውን ሰማችሁ? አታስገቢ ንፋስ ይግባ። ነይ ያልኩሽ ነው። ነይ ስርዓት አድርጊ። ነይ ለምን ስርዓት አይኖርሽም? ሄሎ እንግዲህ እንደሚወድሽ 3 ቀን አስለቅሰሽዋል። ከዛ በላይ ወንድ ልጅ ሲያለቅስ አይቻላቅም። እንደዚህ እኮ ነው። አያው ይወድሻል። ዋናው ነገር እልክ አለባችሁ ሁለታችሁም እና ያቡ ችኩል ነው እንደኔ። እኔ አሁን ችኩል ላይ በነገራችን ላይ የሆነ ነገር አስቤ ቶሎ ካልሆነልኝ ቸኩላለሁ እና ይሄ ችኩል ያለ ነገርም ጥሩ አይደለም። ነገራችሁን ካለ ተነጋግራችሁ ውስጥ ፈታችሁ ግን ተጋብታችሁ አንድ ላይ ሆናችሁ ልጅ ወልዳችሁ ምናየን ያድርገን። ሰይጣንን ስብርብር ያድርግላችሁና አብራችሁ ደስታችሁ ነው። በነገራችን ላይ ሄሎ ትንሽ ስትደሰትም ምንም ስትል አንድ ትንሽ ነገር ነው የሚበቃትና ደስታሽን ነው የምንፈልገው። ሄሉዬ ምርጥ ልጅ ናት። ምክንያቱም እኔ ሄሉ በጣም ነው ታሳዝነኝ ለቤተሰቦቿ ያላት አቤት ለቤተሰቦቿ። በነገራችን ላይ ሄሉ በጣም ጠንካራ ልጅ ናት፣ ጀግና ናት። የምሬን ነው የምላቸው እና ይህን ያደረገችው ደግሞ በተደጋጋሚ በህይወቷ ላይ ሀፕን የሚያደርገው ነገር ይሄን እንድታደርግ ያደረጋት እንጂ ሌላ ነገር ክፋት አስብ አይደለም። ለማንኛውም ዋናው መታረቃችሁ ነው። አሁንም ንፋስ እንዳይገባችሁ ነው ብለው እኔ
አብራችሁ ብትሆኑ ቢጋቡን ደስ ይለኛል። የምሬን ነው የምላችሁ። አብረው ቢሆኑ በቃ ምንም እሷም እየከፈለች ነው የሚኖረው፣ እሱም እየከፈለ ነው የሚኖረው። ተጋብተው አንድ ላይ ሆነው ቢኖሩ በጣም ደስ ይላል። የምሬን ነው የምላችሁ። አንድ ላይ ብትሆኑ ተጋቡና ሰርግ አብሉን እኛንም